ተረጋጊ እንጂ ምን ሆነሽ ነው እንጂ ሚኪ? ምን ይሆንክ ነው? አሁን ልጅ ቆይ ተረጋጊ። የሰራሁልሽን በልተሽ ትያለሽ በዚህ ሰዓት ምግብ እንዴ? ምስኪኗ ትርሲት የቀድሞ ባሏን ፍለጋ መንከራተቷን ተያይዘዋለች። አቶ ሚኪም እዚህ ቤት እንዳይመጣ ደብዛው መጥፋት አለበት መሞት አለበት እያለ ከጓደኛው ጋር በስካር ሆኖ ወስኖበታል። በሌላ በኩል ብሩኬ አይ እኔ ከሞቀ ትዳሯ እሷ ተፋታ ማየት አልፈልግም፣ ልጆቹንም ቢሆን ያሳድጋቸዋል፣ ጥሩ እንክብካቤ የሚሰጥ ባል ነው የገጠማት፣ ለሞቀ ትዳሯ ፈተና ከመሆንባት እዚሁ ጎዳና ኑሮዬን አደርጋለሁ በማለት ቶኑን አንጥፎ ድንጋይ ተንተርሶ ማደሩን ተያይዞታል። ቀድሞ ያስጠጋው አባባ እንኳን ለምን እኔ ጋ ማደር አትፈልግም? እንደ ቀድሞ ስራዎችህን እየሰራ እኔ ጋ ትቀጥልን ቢለውም በጭራሽ አይሆንም። ምክንያቱም እኔን እያለች ትርሲት ወደዚህ ትመላለሳለች። ከዛም ወደ ቤት እንሄድ ነው የምትለኝ። እዛ ቤት ተመልሼ እንዳልሄድ ደግሞ ሌላ ፈተና ነው የምሆንባት። ስለዚህ ኑሮዬን እንደምን ብዬ በራሴ አስቀጥላለሁ አለ። መኝታውን ጎዳና ላይ አድርጎ ውሎውን ደግሞ የተለያዩ ቋጠሮዎችን እየተሸከመ እለት ጉርሱን ይሸፍናል። በዚህ ሁኔታ ህይወት ከባድ ብትሆንበትም አሚን ብሎ ተቀብሎታል። ምክንያቱም ለትርሲት ደህንነት ሲል ነበረ ይህን ሁሉ ያደረገው። ያ የሞቀ ጎጆ፣ ያ ያማረ ቤቱ ጓደኛው ለሚኪ ሁሉን ትቶለታል። ክፉና ጨካኙ ሚኪ ግን የጓደኛውን ሚስት በማግባት ጭራሽ ብሩኬ ወደዛ ቤት እንዳይመጣ ማስጠንቀቂያ ሰጥቶት ይኸው ቤቱን እስከ መጥላት ደረጃ አደረሰው። ትርሲትም ብሩክ እዚህ ቤት እስካልመጣ ድረስ እኔ እናንተ በሰላም መኖር አንችልም፣ አይ አይደል እሱ የሰራው ቤት ነው፣ አንተም እንደዚህ አምሮብና አጊጠህበት የምትኖረው፣ ስለዚህ ለምንድን ነው እሱ እንዲወጣ ገፋፍተህ የሸኛው በማለት ደጋግማ ነገረችው። ሚኪም ከቅናት ተነሳስቶ የብሩኬን መኖር እዛ ቤት እንደማይፈልገው ነግሯታል። የብሩክ ወጥቶ መቅረት እረፍት የነሳት ትርሲትን ፍለጋዋን ተያያዘችው። ነገር ግን መኪና እያሽከረከረችና ብሩክን አላያችሁም እያለች በየመንገዱ እያቆመች እየፈለገች በነበረችበት ሁኔታ ግን በልጇ በኩል አንድ አስከባድ ነገር እንደደረሰ ሰምታለች። ያውም አሁን ላይ ድንገተኛ አደጋ እንደደረሰባትና ወደ ሆስፒታል እንደገባች ተነግሯታል። ይህን የሰማችው ትርሲት ለጊዜው ድርቅ አለች። ያረፈችበትን ሆስፒታል እንዲነግሯትም የመኪና መሪዋን በማዞርም ወደ ሆስፒታሉ አምርታለች። ትርሲት ምን አይነት ነገር ሊገጥማት ይችላል? ልጅቷስ እንዴት ድንገተኛ አደጋ ሊደርስባት ቻለ? ሰላም የካያ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በዚህ ድራማ ክፍል እጅግ በጣም ደሳስ የሚሉ ነገሮች ሲኖሩት፣ በሌላ በኩል ደግሞ የሚያሳዝኑ ነገሮችም አሉ። እንግዲህ ከሚያሳዝኑ ነገሮች መካከል በተለይ የብሩክ ገጸ ባህሪ ውስጣችሁ ይንገበገባል። አንዳንዴ ያለ በደላችሁ በደል ተሸክማችሁ በክፎችና በምቀኞች ሴራ የጎዳና ህይወትንም ሆነ ሌሎች ፈታኝ ነገሮችን እንዲያስተናግዱ ይገደዳሉ። ብሩክ የዚህ አይነት ነገር ነበር የገጠመው። በጓደኛው በከፍተኛ ሁኔታ ተከድቷል። ቤቱ እንዳይኖር ብዙ ነገር ተደርጎበታል። በእርግጥ ከሞት በፈጣሪ ታምር የተረፈ ሲሆን እነሱ ግን ሞቷል፣ አብቅቶለታል። ወደዚህ ቤት መጥቶ እንኳን ሀብት ንብረት ሊጠይቅ ይቅርና ላይመለስ አሸልቧል። ታለቁበትና ወይን ይዘው ችርስ ሲባባሉበት ኖሮ ከ5 ዓመታት ቆይታ በኋላ ግን ብሩኬ በአንድ መልካም ሰው አማካኝነት ተገኝቶ ወደ ቤት መምጣቱን ተከትሎ አጅረው ሚኪ ግን አልይህ በሰላም ህይወትን ማስቀጠል ከቻልክ አሁንም ወደ መጣበት ተመለስ፣ ጀም ቢሆን በአይኔ እይታ መራቅ አለብህ፣ እዚህ ቤት እኖራለሁ ካልክ ደግሞ ሞት ይጠብቅሃል በማለት አስፈራራው። ታዲያ ቅር እንዳለህ እኮ ገብቶኛል፣ በቃ እወጣልሃለሁ በማለት ጎዳና ኑሮውን አደረገ። ወደ አባባ ቢሄድ ትርሲትን ብሩኬ ይኸው እዚህ አለልሽ ነይና ውሰጂው እንደሚለው ቃልና ተደብቆ መኖርን መረጠ። እንደገና ደግሞ ሲያስበው በተለይ አብረው የኖረችውን የአባባ ልጅ ሚጣን ሰላም ለማለት ይፈልጋልና ምንጊዜም ወደዛ ጫማ መጥረጊያ ቦታ ይሄዳል። በዚህን ሰዓት ሚጣ በአባቷ አማካኝነት የብሩክን መጥፋት ስለሰማች በጣም አዝናለች፣ እያለቀሰችም ጭምር ነው። ብሩክን በጣም ትወደዋለች፣ ቁም ነገረኛም ነው። እሱን ትታ ምግብ መመገብ አትፈልግም። አሁን የምሳ ሰዓቷ ሲደርስ ቅር ቅር ይላታል።
በዚህን ሰዓት ለአባባ የሰጠችው መልስ ያቺ ክፉ ሚስቱ አስቀይመው እንዳይሆን አለች። የትርሲትን ማንነት በደንብ በቅጡ እየተረዳች አይመስልም። ትርሲት ለመጀመሪያ ባሏ የምታዳላና የምትወድ ናት። ምክንያቱም የልጆቿ አባት ነው። ልጆቿ አባታችን ይሏታል። ለዚህ ጥያቄ መልስ ጠፍቶባታል። ምክንያቱም በድንገት ወጥቶ ያልተመለሰው ባሏን እንዴት አድርጌ ልጆቼን የት ሄደ ልበላቸው ትላለች። የእነሱም ጭንቀት ጭምር ነበረ ስትረስ ውስጥ ያስገባት። እንዲህ እያለቀሰች አስሬ ስልክ እየደወለች አባባ ብሩክ አልመጣም ወይ የሚለው ጥያቄዋ ተከታታይ ሁኔታ ጠይቃቸዋለች። ይሁን እንጂ ከአባባ አዲስ መልስ አላገኘችም ነበረ። የኋላ ኋላ ግን ብሩክ ከና አባባ በሄደበት አጋጣሚ ቸውን ፈጽመዋል። ወዲያውኑ ትርሲት ደቂቃ ሳታባክን መድረስ እንዳለባትና ወደ መጣበት ልትመልሰው እንደምትችል ነግረዋት ስልኩን ዘግቶታል። በዛች ደቂቃ ስትሯሯጥ ስትባክን መኪናዋን ፍጥነቱን ጨምራ ብትፈር ከብሩክ ግን ልትደርስበት አልቻለችም። ምክንያቱም ወደዛ ቤት መመለስ አልፈለገም። ሚኪ በከፍተኛ ሁኔታ ዝቶባታልና ራችን ላይ መንገዷን ያስተጓጎለባት ራሱ ሚኪ ነበረ። ሸፍ በመምሰልና የተለያዩ ምግቦችን በማብሰል ሊያስደስታት እንደሚችል አድርጎ ነበረ ነገሮችን ለማስቀየስና ብሩክን በመርሳት እዛ ቤት እንድታሳልፍ ሲያደርግ የነበረው። ይሁን እንጂ ትርሲት ከልቧ ያልወጣውና የምትወደው ብሩክን ወደ ቤት ለመመለስ ካላት ጥረት የተነሳ ወደውኑ እየሮጠች ከናባባ ደረሰች። እናባባን አሸንፏቸው ብሩክ ተመልሶ ወደ ጎዳናው ኮብልሏል። የተለመደ ካርቶኑን አስተካክሎ ድንጋዩን አስቀምጦ እንቅልፉን ይተኛል። በዚህ ሁኔታ ዝናብና ውርጩ፣ ብርዱም፣ ጨረቃዋ በላዩ አለያም ጨለማ ሁሉም ነገር እየተፈራረቀበት ነው። ሌሊቱ በዚህ ፈታኝ ሁኔታ ያሳልፋል። ቀን ሲያገኝ ቋጠሮ ይሸከማል። አለያም ጉልበቱን ከአገጩ ለግቶ ቁጭ ይላል። የብሩክ አኗኗር በጣም የሚያሳዝንና ከምንም በላይ በሰዎች ሊደርስ የማይገባ ነው። በዚህ ሁኔታ ሚጣ እያሳስባት ነው። ብሩክ የት ሄዶ ይሆን? ምን በልቶ ይሆን? የትስ ተኝቶ ምን ለብሶ እያለች ትጨንቃለች። እሱም ባገኛት ቋጠሮ ለቃቅሞ በዛች ሻይ ሲጠጣ ተመለከተችው። ቁኛ ልቧ አዘነ። ምነው ብሩክ እኛ ቤት ሁሉ ነገር ሞልቶ እንደተለመደው ምነው አብረን ብንኖር አለችው። ይሁን እንጂ ሊሰማት ፈቃደኛ አይደለም። ምክንያቱም ትርሲት ትመጣብኛለች። አሁንም ወደ ቤት ተመልሰን እንሂድ ነው የምትለኝ። እዛ ደግሞ አይሆንም። ትዳሯንም እበጠብጠዋለሁ። ለልጆችም ጥሩ አባት እንደሆነ ተመልክቻለሁ። ከኔ በተሻለ ፍቅር ሲሰጣቸው ስላየሁኝ ያንን ፍቅር ደግሞ እንዲያጡ አልፈልግም ብሏል። ልጆቹ ግን የሚወዱት እሱን እንጂ አሁን ያገባቸውን የእንጀራ አባታቸውን አልነበረም። በዚህ ሁኔታ ሚኪ የተሳካ የመሰለውና አሁን ላይ ደግሞ ትርሲት ብሩክ እንደተገኘ እንደሰማች አድርጎ ለጓደኛው ሲነግረው ጓደኛው በቃ ደብዛውን ማጥፋት አለብን እየተባባሉ እየተመካከሩ ነው። ሆኖም ብሩክን በምን አይነት መንገድ የሚለውን ነገር ወደፊትም በሰፊው ሊወያዩበት እንደሚችሉና እንዲህ በህይወት ኑሮ ትርሲት ደግሞ በየቀኑ ብሩኬ ብሩኬ እያለች የምትፈልገው ከሆነ ለሱም ቢሆን ሰላም እንደማይሰጠው ነግሮታል። ምክንያቱም ከሙቀቴና ከምቾቴ ያስወጣኛል፣ ስለዚህ ብሩኬ በህይወት መኖር የለበትም በማለት እየወሰኑ ነው። ሁኔታ መጥፎ ነገር እያሰቡበት የመጡት ብሩክ ደግሞ ውስጡ ሳይነግረው አይቀርም። ምክንያቱም ትርሲትን ለዚህ ነበር እየተደበቃትና እሷ እንዳታገኘው እየተከላከለ ያለው። ትርሲትን ብሩክን በየቦታው እየፈለገችና እያጠያየቀች በነበረችበት ሰዓት ልጇ ሆስፒታል በድንገት አደጋ ደርሶባት እንደገባች ተነግሯታል። ይህ ነገር በጣም ያስደነገጣት። ምን አይነት ሁኔታ የሚለው በግልጽ ያልተነገራት ቢሆንም ነገር ግን ሊሆን የሚችለው ዞሮ ዞሮ በሚኪ ነው። ምክንያቱም የብሩክን አጀንዳ እንድትረሳ የግድ በራሷ በልጆቿ አንድ ነገር ማድረግና ከዛም ልጆቼ ስትል ብሩክን ትተዋዋለች። በዚህ እየተዘናጋች እነሱ የሚፈልጉትን ነገር ማድረግ ይችላሉ። ነገር ግን ብሩክ ለጊዜው ከማናቸውም ርቆ እንደሚኖር ተመልክተናል። ወደ አባባም እንደማይመለስ ለሚጣ ነግሯታል። ከሚጣ ጋር ስልክ ተቀይሮ አሁን ላይ ባለበት ሁኔታ ቋጠሮች እየተሸከመና ራሱን ዝቅ አድርጎ የቀን ስራ እየሰራ እንደሆነ እንዳትናገርም ጭምር ነው ያስጠነቀቃት። ምክንያቱም በዚህ ሁኔታ እየኖረ እንደሆነ ከሰሙ አባባም ቢሆን ትርሲት ያለበት አፈላልጋ መምጣቷ ስለማይቀር
ስለዚህ ራሱን ከነዚህ ነገሮች ለማራቅ ሲል ግዴታ ሚስጥር አድርጋ መያዝ እንዳለበትም አስጠንቅቋታል ማለት ነው። በዚህ ሁኔታ የብሩክ ህይወት ቀጥሏል። በሌላ በኩል ትርሲትም ከቤቷ አጅሮ ሚኪ ገና በቅናት ተነሳስቶ አንቺን ይወስድብኛል እያለም በፍርሃት እየተጫናት ነው። የትርሲትና የሚኪ ጭቅጭቅም ቀን በቀን እየደራ መጥቷል። ከዚህ በፊት ፍቅር ነበሩ። ብሩክ ሳይገኝ ሳለ የሚወዳት ባለቤቷ እንደሆነ ነው የሚገልጽላት። አሁን ላይ ግን ብሩክ እንዲመጣብኝ አልፈልግም፣ ምክንያቱም አንቺን የመሰለ ቆንጆ ማጣት አልፈልግም። ስለዚህ እቀናለሁኝ። ለዚህ ነበረ እዚህ ቤት እንዳይኖር ያባረርኩት በማለትም ራሱ እንዳቀነባበረው ሰምታለች ማለት ነው። በዚህ ሁኔታ ዛሬ ደግሞ በልጇ አደጋ እንዲፈጠርባት ያደረገውም ራሱ ሚኪ ይሆናል ብዬ አስባለሁኝ። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ከያ ድራማ ይህንን ይመስል ነበረ።